ቤቱን ያለችበትን ሁኔታ ክሎሮክስና መጨረሻ ላይ በጦሲላ ነው አንቃ ራሷን የገደለችውና ያው ፖሊስ እንትን ብሏል። እነሱ ደግሞ ቀራማ እኔም ስራ ነኝ ላውራችሁና ልውጣ እንደዚህ ወደ ዳር ቆሜ ነው ተለበለው እና ሰዎቹን ሴትዮዋ ምንድን አለች መሰለሽ? አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ የ100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ኢትዮጵያ ተቋርጦ ነበር። ድምጽሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች። ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚህኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚህ ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለባ ሄዱ። ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ ባንድ ማለት ነው። ለዚህ ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷቼ ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድነው ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። ኦኬ እሙዬ ጎይቶም ነኝ ትርኛለሽ። አንዴ ወንድሜ በእናትህ ቀን ሙሉ እኛ የዋልንበትን ታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ ራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምን ነው የሚያገባሻል? አሁን ስለሞተችው አይደለም የምናገረው። ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ ሲልሽ ተነስተሽ ለራስሽ ለጭቅለት ለወንድ ልጅ ሲጀመርም ገመድም አትስጡ። ጭራሽ ማሰብም ይሄድ አይደለ? አዎ ከበደ ቢሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ለሞት ያደረሳ ከሆነ መጠየቅ አለበት። እሱም ቢሆን ፖሊሱ ቤተሰቦቿ ሲቀበሉ እያንዳንዱ ፖሊስ ነው መረጃው እንዳያጤውልሽ ሲያገኙ ቀጥታ ለፖሊስ ነው ቤቱ ሙሉ ለሙሉ። አንዲት ነገር እንኳን እጃቸው እንደዚህ ጎንበስ ቀና ማለት እጅ ወደ ላይ ነው ያሉት። ምንም ቤተሰቡ ሙሉ በጠቅላላ ማለት ነው። ፖሊስ የሷን እንትን እቃ ንብረቷን እያንዳንዱ ነገር ፖሊስ ይዞት ሄዷል። ምንም ነገር እነሱ ስልኳም እነሱ ጋር ነው፣ ፖሊስ ጋር ነው ያለው። ፖሊሱን ራሱ አሁን ፖሊስ ቦታውን ነግራኛለች፣ ግን እኔ አልችልም። ምክንያቱም ህገወጥ ስለሆነች እኔ ልተባበር አልችልም። ወንጀል